ምንም ግልጽ ያልሆነ ነገር ነው። ምንድነው የሚፈልገው እዚህ ጋር መጨቃጨቁ መከራከሩ ምናምን እንዲመጣ ከሆነ እሱ ሌላ ጉዳይ ነው እንጂ አሁን እሷ መጣ እዚህ ጋር የሚስተካከል ምንም ነገር የለም። ይስተካከል ብሎ ተነጋግረው እንኳን ቢለያዩ ነገ እዚህ ቦታ ላይ ተመልሰው እንደሚገኙ እርግጠኛ ነኝ። ፋሚሊ መተው አይችሉም። ስፔሻሊ ሩታ ጋር ያለው ነገር መቼም ልተዋቸው አትችልም። በቃ እነዚህ ሰዎች በሰላም ሊኖሩ አይችሉም። እንደምታዩት እዚህ ጋር አብርሽ ሞር ሮማንስ ነው ጨረቃ ነው እየታየ ማን ነው ጨረቃ እስር ቤት ውስጥ ማን ነው ጨረቃ ሆና እየታየችው እንደሆነ ለሁላችንም ግልጽ ነው። አብርሽ በደንብ እያሰማመጠ ነው። ምን ከማሰማመጥ አልፎ ባይዞይ አስይዟል። ያው መታቀፍ ነው የቀረው። ጉዞውን ጀምሮታል። መቼም አዲስ ነገር አናጣም። አሁን ደግሞ ሌላ ነገር ይፈጠርልናል። ሌላ ነገር ይመጣል። መቼም መረጋጋት፣ ማረፍ፣ ስክን ማለት የማይታሰብበት ፋሚሊ ነው። እሳት ላይ እንደመቀመጥ እንደዚህ መንተክተክ ነው ፋሚሊስ። ዛሬ የሚመች ነገር የለም። ነገ ጥሩ ነው ብለን ስናስብ የሆነ ጠቅ የሚያደርግ ከታች የሆነ ነገር ይፈጠራል። ከዛ ይተራመሳል። ድጋሚ እየተረጋጋ ይመስላል። አሁንም ይመልሳል። እንደዚህ እያለ ልባችንን አንዴ ዝቅ አንዴ ከፍ አንዴ ወደዚህ አንዴ ወደ ቀኝ አንዴ ወደ ግራ እያደረጉ የሚቀጥል ነገር ነው። መቼም ቢሆን ይሄ ነገር የሚቀየር ነገር አይደለም ፋሚሊ። አይደለም ደስ ብሎሽ ነበር አይደለም? ፊቴን ይፈካው ልቤ አልፈካም። ልቤ እኔ እንኳንም ታሰረ ነው የሚመስለው ነገሩ። አንተ ችግር የለውም እኮ ውስጥሽ ላይ ያለውን ነገር ቆይ ከተመቸሽ ልትለኝ ነው? አዎ ከተመቸሽ እንደዚህ ማፈከት ነው ያደረግሽ። ምን አርቦሮጠኝ ታዲያ በዛ ልክ። ኧረ ችግር የለውም ሄርሚ እንዴ አብሬም ቢሆን እገባለሁ እያለ ነበር ልቤ። እሱ አብርሃም ማይወጣ ከሆነ አብሬው እገባለሁ እያለ ነበር ልቤ። ጋይስ እዚህ ጋር አሁን ሁላችሁም ታስታውሳላችሁ የህንድ ፊልም ምናምን እዛ ጋር ያለው ማሰማመጥ አሁን እዚህ ጋር እና አብርሽና እነ ሄርሜላ እያሳዩን ነው። እስኪ ደግሞ ያዝልቀው ነው የሚባለው። ያዝልቀው ትንሽ ተንፋሽ ያገኙ ነው የሚባለው። አሁን ነገ የሆነ ነገር መፈጠሩ ስለማይቀር እዚህ ዛሬ ላይ ቢጨርሱት ያላቸውን ነገር ጨርሰው ምናምን ፍቅራቸውን ተገላጽው ናፍቆታቸው ምናምን ጨርሰው አብሬሽን ስታየው ግን ፊቷ ላይ የነበረው ነገር ምንም ደስ አይልም ፋሚሊስ። በምን ፍጥነት ነው እንደዚህ እዚህ ጋር ተፈቶ የመጣው የሚል አይነት ነገር ነው ፊቷ ላይ እያየን ያለ ነው። እና እዛው መቀር መስሎሽ ነበር ነው ወይስ? አይ አልመሰለኝም። አይ ሰርፕራይዝ ሆነሽ በመፈታቴ ሲጀመር እኮ እኔ አሁን እውነቱን እናውራ ካለ እውነት ሩታስ ያስችላታል አብርሻውን ታስሮ ቢቀር? እስኪ እውነቱን እንነጋገር ፋሚሊስ። እኔ ወይ አይሆንም እዛ ወይ የሆነ ነገር ስራ ትፈልጋለች እዛ ነገር ተፍተፍ የምትልበት ስራ አግኝታ እሱን የምታይበት የሆነ ነገር ይኖራታል። ወይም ከሱ ጋር የተገናኘ ህይወት ውስጥ ለመግባት ትሞክራለች እንጂ እኔ ከሄርሜላ ባልተናነሰ ለሩታ አብርሃም መፈታቱ በጣም ጥሩ ደስታ ነው የፈጠረላት። እንዴ የት ታየዋለች? እስኪ ምን ብላስ ትጠይቃለች ሄዳ? ስለዚህ ተፈቶ እዚህ ከሱ ጋር እየተጨቃጨቀች ከሱ ጋር እየተፋጨች እሱን እያየች እሱ ጋር እየተናደደች እየተበሰጫጩ እየተጋጩ መኖሩ ትመርጣለች እንጂ አብርሃም እዛ ጋር ታስሮ እንዲቆይ አትፈልግም። ሰላም ቤተሰብ እንደምን አላችሁ? እኔ ደህና ነኝ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቼላችኋለሁ። ዛሬም እዚህ ፋሚሊ ሰርፕራይዝ የሆነ ነገር ነው ያለው ፋሚሊስ። እኔ ምን እንደምል አላውቅም። ኤቭሪዴይ ሰርፕራይዝ ነው። ኤቭሪዴይ አዲስ ነገር ነው። ያስገርሙናል ነው የምላችሁ። እኛ እኮ አሁን መጠበቅ ሁሉ አልቻልንም። ምንድነው ኔክስት የሚፈጠረው የሚለው ነገር ሁሉ እስኪገርመን ድረስ ለመገመት ራሱ አስቸጋሪ ነው ነበር ፋሚሊስ። እና ዛሬ ምንድነው ያለው የሚለውን ነገር አብረን ከኔ ጋር እናያለን። ቀጥታ ወደ ቪዲዮ። እንደገና ደግሞ እሱም እስቲ ልክ ከእስር ቤት እንደወጣ እንዴ በቃ እሷን ማናገር ፈልጋለሁ ከህይወታችን እንድትወጣ ፈልጋለሁ ነበር ያለኝና እኔ በደንብ አናግራት ብዬዋለሁ። እኔም እንዴት ነው ኢነርጂ ሰጥቼዋለሁ። አውራት ሲጀመርም እንዴት ነው በዚህ መልኩ እንዴት ነው የምንቀጥለው? ከዛ ባለፈ ደግሞ ሰላማዊ ሆነን እየኖርን ነገሮችን እያበላሸችብን ያለችውና እሷንም እናወራታለን። ግን ደግሞ ዋናው ነገር አንደኛ ስንቴ ከህይወታቸው እንዲወጡ ተነጋግሯል። ዛሬ መጣሩታ ከህይወት ይወጡ ትላለች። አብርሽ ደግሞ እንደተለመደ አብርሽ ተለምዷል ፋሚሊስ። እሱ ሁሌ ነው የሚለፈልፈውና ግን እኛ እነሱ ስለፈለጉ አይደለም የሚቆመው እዚህ ጋር ከሁለቱም ዳይሬክሽን ወስነው እስካልቆመ ድረስ በዚህ ጉዳይ እኮ ስንቴ ተነጋግረዋል።
አሁን ዛሬ ራሱ እሷን አግኝቶ ማውራቱ ምንድነው አስፈላጊ የሆኑ ነገር? እኔ እኮ ግራ እኮ ነው የሚገባኝ። ኦሬዲ ትናንትና እኔ አይመለከተኝም ማያገባኝም እኔ አላሳሰርኩትም እኔ ማስፈተው ነገር አይኖርም እኔ እንደፈለገ ይሁን እንደፈለገ እዛ ገብቶ እንደፈለገ መሆን ይችላል ብላ ነግራናለች አይደለ? እሺ ኦኬ ዛሬ ደግሞ ምንድነው አሁን እሷን አግኝተው የሚያወሩበት ምክንያት ምንም ግልጽ ያልሆነ ነገር ነው። ምንድነው የሚፈልግ እዚህ ጋር መጨቃጨቁ መከራከሩ ምናምን እንዲመጣ ከሆነ እሱ ሌላ ጉዳይ ነው እንጂ አሁን እሷ መጣ እዚህ ጋር የሚስተካከል ምንም ነገር የለም። ይስተካከል ብሎ ተነጋግረው እንኳን ቢለያዩ ነገ እዚህ ቦታ ላይ ተመልሰው እንደሚገኙ እርግጠኛ ነኝ። ፋሚሊ መተው አይችሉም። ስፔሻሊ ሩታ ጋር ያለው ነገር መቼም ልተዋቸው አችልም። በቃ እነዚህ ሰዎች በሰላም ሊኖሩ አይችሉም። አብርሃም ስለተፈታ የእውነቴን ነው የምላችሁ በጣም 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 ከልቤ በጣም ደስ ብሎኛል። ምክንያቱም በቃ ለማንም ሰው እስር ቤት ምቹ አይደለም። ሲጀምር ቅጣትም ስለሆነ ነው እስር ቤት የተባለው። እስር ቤት ነውና እኔ እኮ ግራ ነው የሚገባ ማለት መውጣት መግባት ነው እንዴ ምንድነው? እኛ እርግጥ ሁላችሁ ታስታውሳላችሁ ትናንትናና አብርሃም እንዳይቆይ በጣም እያልን ነበረ። እንደተባለውም ይኸው ዛሬ በአንድ 24 ሰዓት ባልሞላ ጊዜ ውስጥ አብርሃም ተፈቷል። አሁንም ሊመጣ እየጠበቀችው እንደሆነች እየነገረችን ነው ሄርሜላ። እኔ ገብቶ ለመውጣት ቢያንስ ትንሽ እነ ዳኒ እኮ ቆይቷል 3 ቀን 4 ቀን ምናምን እና ኤፍሬም የአብርሽ ግን እኔ በምን ፍጥነት እንደሆነ አላውቅም። ዳኒ ሶሪ ብሎ ይቅርታ ተደራርገናል ሰላም ወርዷል ብሎ ይሁን አናውቅም። በምን ፍጥነት እንደተፈታ እርግጠኛ አይደለም። ወይም ሩታ እንዳልከሰሰችውና እሷ ነፃ እንደሆነች ዳኒን የሚመለከተው ነገር እንደሆነ ነግራናለች። ስለዚህ በዚህ ፍጥነት ዛሬ ተፈቷል። ብቻህን አትደር የተባለ ሰው ነው መቼም ድጋሚ እንደፈራ ነው የሚባለው እንደጠበቅ ነው የሚባለው። ያው አብርሃም ተፈቶ ካች ሊልላችሁ ነው ፋሚሊ። አብርሽም መጥቷል። አይገባም እኮ እስር ቤት ወይኔ እዩት እስቲ እኔ ሸበላ እንኳን ተፈታክልኝ እንኳን ደህና መጣክ። ደህና ነህ? እንዴት ነህ? አለ ማን ነው? ደህና ነኝ እግዚአብሔር ይመስገን። ሰዎች አብርሽ እኔ አንድ ቀን ነው ወይስ ወራት ነው የታሰረው? የሆነ ካሜራ ሁሉ እያየ ወደኛ የሆነ አዲስ የሆነበት ነው ያክል ነው የሚሆነውና አንዳንዴ እንደዚህ ገብቶ መውጣትም ጥሩ ነው መሰለኝ። ኤክስፒሪየንሱም አሪፍ ነው። ተነፋፍቀዋል። እኔ 1 አመት 2 አመት 1 ወር ምናምን የቆዩ ያክል ነው ፊል ያደረገችው ያለችው። አንድ ቀን ነው አብርሽ ገብቶ የወጣው። ግን በመጨረሻ ለሚባለው በመጨረሻ ሄርሜላና አብርሽ እንደገና ተገናኝተዋል። ፋሚሊስ ቤት ጨረቃ አለ እንዴ? ሰማይ አይታይም እንዴ? በ3 4 አይነት ጨረቃ ነው የምታየው። ለብቻ የእውነቴን ነው የምልህ በጣም ናፍቀኸኝ ነበረ። እንደምታዩት እዚህ ጋር አብርሽ ሞር ሮማንስ ነው ጨረቃ ነው እየታየ ማን ነው ጨረቃ እስር ቤት ውስጥ ማን ነው ጨረቃ ሆና እየታየችው እንደሆነ ለሁላችንም ግልጽ ነው። አብርሽ በደንብ እያሰማመጠ ነው። ምን ከማሰማመጥ አልፎ ባይዞ አስይዟል። ያው መታቀፍ ነው የቀረው። ጉዞውን ጀምሮታል። መቼም አዲስ ነገር አናጣም። አሁን ደግሞ ሌላ ነገር ይፈጠርልናል፣ ሌላ ነገር ይመጣል። መቼም መረጋጋት ማረፍ ስክን ማለት የማይታሰብበት ፋሚሊ ነው። እሳት ላይ እንደመቀመጥ እንደዚህ መንተክተክ ነው ፋሚሊስ። ዛሬ የሚመች ነገር የለም። ነገ ጥሩ ነው ብለን ስናስብ የሆነ ጠቅ የሚያደርግ ከታች የሆነ ነገር ይፈጠራል። ከዛ ይተራመሳል። ድጋሚ እየተረጋጋ ይመስላል። አሁንም ይመልሳል። እንደዚህ እያለ ልባችንን አንዴ ዝቅ አንዴ ከፍ አንዴ ወደዚህ አንዴ ወደ ቀኝ አንዴ ወደ ግራ እያደረጉ የሚቀጥል ነገር ነው። መቼም ቢሆን ይሄ ነገር የሚቀየር ነገር አይደለም ፋሚሊ። አይደለም ደስ ብሎሽ ነበር አይደለም? ፊቴ ነው የፈካው፣ ልቤ አልፈካም። ልቤ እኔ እንኳንም ታሰረ ነው የሚመስለው ነገሩ። አንተ ችግር የለውም እኮ ውስጥሽ ላይ ያለውን ነገር ቆይ ከተመቸሽ ልትለኝ ነው? አዎ ከተመቸሽ እንደዚህ ማፈከት ነው ያደረግሽ። ምን አርቦሮጣኝ ታዲያ በዛ ልክ። አረ ችግር የለውም ሄርሚ እንዴ አብሬም ቢሆን እገባለሁ እያለ ነበረ ልቤ። እሱ አብርሃም ማይወጣ ከሆነ አብሬው እገባለሁ እያለ ነበር ልቤ። ጋይስ እዚህ ጋር አሁን ሁላችሁም ታስታውሳላችሁ የህንድ ፊልም ምናምን እዛ ጋር ያለው ማሰማመጥ አሁን እዚህ ጋር እና አብርሽና እነ ሄርሜላ እያሳዩን ነው። እስኪ ደግሞ ያዝልቀው ነው የሚባለው፣ ያዝልቀው ትንሽ ተንፋሽ ያገኙ ነው የሚባለው።
አሁን ነገ የሆነ ነገር መፈጠሩ ስለማይቀር እዚህ ዛሬ ላይ ቢጨርሱት ያላቸውን ነገር ጨርሰው ምናምን ፍቅራቸውን ተገላጽው ናፍቆታቸው ምናምን ጨርሰው እዚህ ጋር ቢያበቁ አሪፍ። ምክንያቱም ነገ ደግሞ ሌላ ቀን፣ ሌላ የትግል፣ ሌላ የሩጫ፣ ሌላ አዲስ ነገር፣ ሌላ መገፋፋት፣ ሌላ መሳሳብ ምናምን። ስለዚህ አሁንም እዚህ ጋር እንደዚህ ማውራታቸው ጥሩ ነው፣ ጊዜ ማግኘታቸው። አብርሽም እንደተፈታ በትኩሱ ነው የተገናኙት። ከዚህ በኋላ ደግሞ እስኪ ማንን ነው የምንጠብቀው የሚለው ነገር ደግሞ እስኪ አሁን ሩታ እንደምትመጣ እናውቃለን። ሩታስ ምንድነው እዚህ ጋር ሪአክሽኗ? አይ ቲንክ አብርሽ መታሰሩን የመፈታቱን የሰማች አይመስለኝም። እዚህ ጋር ሄርሜላን ደውላ እንደጠራቻት ነው የማስበው። ስለዚህ አብርሃም ተፈቶ ስታዩ ምንድነው የሚሰማት? ምንድነው ፊሊንጓ የሚለውን አብረን እናያለን። እንግዲህ ኦ ማይ ጋድ ተበጣክ እንኳን አብሮ ደስ እንደ አላመነችም። የምሬን ነው። ትንሽ ቢታሽ አሪፍ ነው ለሩታና ስታዩ ምናምን ደንግጣለች። ምክንያቱም መፈታቱን አላወቀችም፣ አልሰማችም። አብረሽን ስታየው ግን ፊቷ ላይ የነበረው ነገር ምንም ደስ አይልም። ፋሚሊስ በምን ፍጥነት ነው እንደዚህ እዚህ ጋር ተፈቶ የመጣው የሚል አይነት ነገር ነው ፊቷ ላይ እያየን ያለ ነው። እና ምናልባት ሄርሜላም በራሷን ድምጿን አጥፍታ ነበር ስራዎቿን ስትሰራ የነበረው። እዛው መቀር መስሎሽ ነበር ነው ወይስ? አይ አልመሰለኝም። አይ ሰርፕራይዝ ሆነሽ በመፈታቴ። ሲጀመር እኮ እኔ አሁን እውነቱን እናውራ ካለ እውነት ሩታስ ያስችላታል አብርሻውን ታስሮ ቢቀር? እስኪ እውነቱን እንነጋገር ፋሚሊስ። እኔ ወይ አይሆንም እዛ ወይ የሆነ ነገር ስራ ትፈልጋለች እዛ ነገር ተፍተፍ የምትልበት ስራ አግኝታ እሱን የምታይበት የሆነ ነገር ይኖራታል፣ ወይም ከሱ ጋር የተገናኘ ህይወት ውስጥ ለመግባት ትሞክራለች እንጂ እኔ ከሄርሜላ ባልተናነሰ ለሩታ አብርሃም መፈታቱ በጣም 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 ጥሩ ደስታ ነው የፈጠረላት። እንዴ የት ታየዋለች? እስኪ ምን ብላስ ትጠይቃለች ሄዳ? ስለዚህ ተፈቶ እዚህ ከሱ ጋር እየተጨቃጨቀች ከሱ ጋር እየተፋጨች እሱን እያየች እሱ ጋር እየተናደደች እየተበሰጫጩ እየተጋጩ መኖሩ ትመርጣለች እንጂ አብርሃም እዛ ጋር ታስሮ እንዲቆይ አትፈልግም። ይሄ ግልጽ ነው ፋሚሊስ። አሁን መሸፋፈንም ምናምን አንፈልግም። ስለዚህ አሁን መፈታቱ ሞር ለሷ አሪፍ ነው። ምክንያቱም ማንጋ ይሄ ምንድነው የሚባለው ማንጋ ትፎጋገራለች፣ ከማንጋ ትጫወታለች። ጨዋታው አለ አይደል? አንደኛው ከአንደኛው ጋር መግባቱ መውጣቱ እረፍት መነሳሳቱ እሱ ከማን የት ይቀራል? እሱ እዛ ቀረ ማለት እኮ ጥሩ አይደለም ለሷ፣ ላይኗም ጥሩ አይደለም ፋሚሊ። ስለዚህ እኔም ማድረግ አስፈላጊ አልነበረም። ኦልሬዲ አንዴ ሆኗል፣ ችግር የለውም። ፈጣሪ ይመስገን። እኔም ይናል አልቆየሁም፣ ዛሬ ወጥቻለሁኝ። አንዳንዴ ውስጥሽ ላይ መልካም ነገሮች ዛሬ ይህንን ጉዳይ ይዤብሽ የመጣሁበት ምክንያት ምንድን ነው? ሩታ እኛ አንቺ ላይ መድረስ አንፈልግም በምንም አይነት መንገድ ማለት ነው። እኛ በሰላማዊ መንገድ መኖር ብቻ ነው የምንፈልገው። አንቺ ላይ መድረስም አንፈልግም፣ ያንቺንም ክፉ አንፈልግም። በሰላም በጤና ልጅሽንም እንድታሳድጊ ልጃችንንም እንድታሳድጊ ነው የምንፈልገው ማለት ነው። ስለዚህ ነገም ከነገ ወዲያ አይቻልም። አሁን እኔ ፋሚሊ ስለሆነ ግራ የሚገባኝ ነገር ምን ነው ታውቃላችሁ? ይቻላል ወይ ነው አሁን አይቻልም። አሁን በዚህ ጉዳይ ስንቴ አውርቷል፣ ስንቴ ተነጋግሯል፣ ስንቴኛ ድክም ብሎናል ሰዎች። እዚህ አያምርማ፣ ደስ አይልም እንዴ! አንደኛው ወደ አንደኛው ጋር ሳይገባ ሳያቦካ ሳይፈተፍት ምናምን እንዴት ይሆናል? አይጣፍጥም እኮ እንዴ! ህይወትም ደግሞ እኮ የሆነች ግጭት የሆነች መፋጨት ምናምን ስትኖርባት ነው ትንሽ ጥፍጥ የምትለው። እንዲህ ሰላም ሲሆንማ ጥሩ አይደለም እንዴ! ሰላም ደግሞ ሆነ አያምርባቸው። እዚህ የሆነች ነገር ያስፈልጋል። እዚህ አሁን መነጋገራቸው ትንሽ የሆነ ነገር ይሁን እንትን ለማለዘብ ካልሆነ በስተቀር ተመልሶ እዚህ ውስጥ እንደሚገቡ ግልጽ ነው ፋሚሊስ። እኛ እኮ ድካሙ የተባለን ሰዎች እኮ ነን። እኛ እኮ በማየት አንዴ ሀሳባችን ወደዛ አንዴ ሀሳባችን ወደዚህ እንደዚህ ሲወብ ከዚህ ከጫፍና ከጫፍ ስንጎተት የኖርን ሰዎች ናቸው። እንዲህ ሰፋን እኮ አታይም እንዴ? ደረታችን እኮ ሰፋ ወደ ቀኝና ወደ ግራ በመጎተት። ስለዚህ እስኪ ከሆነ ጥሩ ግን አይሆንም ፋሚሊስ። እንደዚህ አይነት ነገሮች ተፈጠሩ ገና ጠፋች በተባለ ቀን ሲጀምር ጠፍታ አይደለም ተደብቃ ነው። ስትሮጡ ሄዳችሁ ዳኒን አወራችሁት።
ስትሮጡ መታችሁ ኤፍሬም ስትሮጡ መታችሁ እኔን አወራችሁኝ። ያ ነገር እኔ ደርሼባችሁ ሳይሆን እናንተ እንደደረሳችሁብን ይሄ ትልቅ ምስክር መሆን ይችላል። አንደኛ ነገር። ሁለተኛ ነገር ደግሞ ይቅርታ ጠይቄሽ ነበረ። ለምን ይሄንን ነገር አደረግሽ? ይሄ ነገር ተገቢ ነው ወይ ላልከው ነገር በመጀመሪያ ደረጃ እኔ ከስሻችሁ እናንተ ክሱን አንሹ አታንሹ ሳትሉኝ ነበር ክሱን ወዲያው ያነሳሁት። ህሊና ስላለኝ ብዙ ውጣ ውረዶችን አብረን አሳልፈናል። መጥፎም ጥሩም ይሁን ነገር ብዬ ስላሰብኩኝ አንስቼው ነበር። ዳኒ ደግሞ አልተመቸውም። ምክንያቱም እሱም የሱን ስም ጠፍቷል። በማያገባው ነገር አሳስረኸዋል። ስለዚህ ባጠፋው ጥፋት ደግሞ ቅጣቱን ሰጥቷል። አበቃ። እኔ ያንደረኩት አንድም ነገር የለም። ገባህ አይደለ? ይሄን ነገር ደግሞ በደንብ ጠንቅቀህ ታውቀዋለህ። አሁንም እዚች ጋር መተህ ጥሩ ሰው ለመምሰልና እኔን ለማስጠቆር ሁሌ አትሩጥ። አይ አይደለም። አሁን ፋሚሊስ ትናንትና እኮ ያለውን ነገር አውርተን ሰምተናል አይደለ? ወረድ የፈለገ ይሁን በቃ የእጁን ያገኘው እኮ ተባለ። ምንድን ነው ይሄ እኮ ምንም እኮ አሁን የምናስተባብልበት ለምን እንደዚህ ያደረግሽ ለምን እንደዚህ ሆነ ብለው ትናንትና የአብርሽ እህትና ሄርሜላ ሲጠይቋት እኮ የተናገረችው ሁላችንም እናስታውሳለን። እኛ ልጆች አይደለም ጆሮ አለ። ፋሚሊስ እንደተናገርኩት ሁሌም ቢሆን ያጠፋውን ጥፋተኛ ያላጠፋውን ደግሞ የትክክለኛ ያለው ሰው ደግሞ ማበረታታት የኛ የፋሚሊ ሁሌም እንትናችን ነው። ምንም አይነት ሳይድ አንይዝም። ይሄ ሁላችሁም የምታውቁት ነገር ነው። በዚህ ሰዓት ስለ ሩታ እያወራን ያለ ነው። አሁን ያለው ችግርና የሁሉም ነገሮች መበጣበጥና እየሆነ ያለው ነገር ብዙ ነገሯ ከሩታ ጋር ስለሚያያዝ ነው። ስለዚህ ያ ደግሞ መናገራችን ልክ ነን። ጥፋት ያጠፋን ሰው ጣጥፍታል ይሄን አስተካክል ማለት አርም ማለት ይሄ ግዴታ ነው፣ የኛም ግዴታ ነው፣ የሁሉም ሰው ኃላፊነት ነው። ከዛ ውጭ ደግሞ ልክ የሆነውን ደግሞ ልክ ነው፣ በርታ፣ ከፍ አድርገው፣ ቀጥልበት፣ በጣም አሪፍ እንላለን። በቃ ይሄ ምንም እኛን በያዝ የሚያደርገን ነገር አይደለም ፋሚሊስ። ስለዚህ አሁንም እሷ እንደዚህ አልከሰስኩም እንደዚህ አላደረኩም እኔ አልከሰስኩም ብትልም ሁሌ መርሳት ያለብን ከጎኗ ግን ከማንጓው ነው ያለችው ከዳኒ ጎን ነው። ስለዚህ ባንድም በሌላ ሁኔታ ራሷን ግልጽ አውጥታ እኔ አላደረኩም ብትል የዳኒን የመክሰስ እንትን ግን እየደገፈች ነው ያለችው። ስለዚህ በተዘዋዋሪ እሷም እጁ አለበት ማለት ነው። አሁን ግን ያ ነገር አልፏል። አብርሽም ተፈቷል። እነዚህ ሰዎች ሰላማዊ ህይወት መኖር ከፈለጉ ሰላማዊ ህይወት መኖር አለባቸው። እሷም ልጅ አላት ከልጇ ጋር ወይም ደግሞ የፈለገችውን ህይወት መኖር እና አብርሽም እና ሄርሜላ ማርኮ የሚቀመጡት ከሆነ የራሳቸውን ህይወት አስተካክለው መኖር ከቻሉ አዎ። ግን እሱ መሆን አይችልም። ፋሚሊስ እያየ ነው ካለው ነገር ተነስተን ማለት ነው። ይሄ ፌር አይደለም። ገባ ታውቅ ይገባል። ገባ ምንም ነገር አድርካውን በኋላ ምንም ነገር እኔን የሚጎዳ አይጠፋም። እዚህ ጋር ይነሳ እንደዛም ጋር ተወጣች እዚህም ጋር ተወረደች እዚህ ጋር ያደረገችው ሩታ ናት። ሰው ባላጠፋሁት ነገር ስሜን እስካነሳ ድረስ ድብና አድርጌ ነው እኔም እንደዚህ ስሩ እየዞርኩኝ የሱንም ነገር ማሳየው። ገባሽ? ምክንያቱም እዚች ጋር የኔን ስም አጥፍቶ እንዴት ነው ዝም ልለው የምችለው? እንዴት ነው እሷ ናች እንደዚህ ያደረገችው? እነሱ ናቸው ኤፍሬም ነው ዳኒ ነው ሩታ ናት ምናምን ፋሚሊስ። እኛ ምንም እኮ አሁን እዚህ ጋር ሁሌም ማድረግ ያለብን ነገር ሰው የራሱን ፕራይቬሲ ማስጠበቅ ይችላል። ይሄ ሁላችን መብት ነው። የኔን መብት የኔን ነገር ገፍቶ የመጣን ሰው ለምን ገፋኝ ብሎ በምንችለው ያክል መንገድ ሄደን ለማስተካከል መሞከር አለብን። ግን አንዳንድ ጥቃቅንና ምንም ጥቅም የሌላቸው የህፃናት ጨዋታ የሚመስሉ ነገሮች እስክን መግባት ልክ አይደለም እንጂ አብርሽ ከነካት ከሷ ህይወት ጋር ጣልቃ ገብቶ የሆነ ነገር እያደረገ ከሆነ ለምን ማስተካከል አለባት። የፈለገችው ድረስ ሄዳ የራሷን መብትና የራሷን ፍላጎት ማስተካከል ማመቻቸትና እንደፈለገች ማድረግ መብቷ ነው። በዛው ልክም አብርሃምን በሱ ህይወት ስትገባ ደግሞ ለምን ማለት ይችላል። እኛ ይሄን አይደለም ግን አንዳንድ ነገሮች አሉ በቃ ዝም ብሎ መታለፍ ያለባቸው። አንድ በሰልኩ የሚል ሰው ትዳር ላይ የነበረ ሰውና ሁሉን ነገር ያወቀ የሚባል አዋቂ የሚባል ሰው ከሆነ የህፃናት ጨዋታ ውስጥ አይገባም። ስለዚህ ከዛ ጨዋታ ውጡ ነው እንዴ። እኛ ጨዋታ በቃን ፋሚሊስ እንጂ ኖርማሊ አንደኛው ባንደኛው ላይ ጣልቃ ለምን ይገባል የሚለው ነገር በህይወት ውስጥ ከገባ ድረስ ያኛው ደግሞ አጻፋ መመለሱ ይሄ የሰዋዊ ባህሪ ነው ማለት ልክ ነው ብሎ እስካሰብን ድረስ ማለት ነው። መተውም ግን እንችላለን፣ የሚያስገድደን ነገር የለም። ያ ሰው እንደፈለገ ይሁን። እኛም ጉዳት የማያደርስ ከሆነና እኛን ተች የማያደርግ ነገር ከሆነ ያ ሰው እንደፈለገ ሊሆን ይችላል፣ መተው እንችላለን። ያንም ሰው ደክሞት ሊተው ይችላል። ከዛ ውጭ ግን አንደኛው ጋር እየገባ ይሄ ጨዋታ ውስጥ የመግባቱ ነገር ግን አስፈላጊ አይደለም። ይደክማችኋል። እስኪ እርፍ በሉ። ኧረ ተው ሰዎች፣ ህይወታችሁን ኑሩ። መቼ ነው እስኪ እርፍ ብላችሁ ህይወታችሁን የምታጣጥሙት? እስኪ መቼ ነው ሩታና አብርሽ ጥሩ ህይወት ኖረው መፋታት እስኪደርሱ ድረስ በአንድ ቀን ሲያርፉ? ይኸው አሁንም ተፋቶ
እስኪ የራሳችሁን ህይወት ኑሩና ደስ ይበላችሁ። በሰው ህይወት ሁሌም የሰው ህይወትን በማመሰቃቀል የሰው ህይወትን በማበላሸት አንደኛው በአንደኛው ህይወት የሰውን ህይወት እንትን ውስጥ ክብሪት በመለኮስ እንደዛ በማቀጣጠል እሳቱን እፍ በማለት ከፍ በማድረግ የሚገኝ ደስታ የለም ነው የምለው። ይሄ የሁሌም የኛ ሐሳብ ነው። ፋሚሊስ የዛሬው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እንደገና ተመልሰን እንገናኛለን። አካውንቱን ሰብስክራይብ በማድረግ ከፍ እናድርገው። እነዚህና የመሳሰሉ ቪዲዮዎችንም ሁሌም በቋሚነት እንድናገኝ ማለት ነው። ለዛሬው ይመቻችሁ ፋሚሊስ።